ውርደት ማለት አባረራለሁ ብሎ መባረር ነው። እያበሸከኝ ነው አይደለም። ስሪና ባይሆን ምግብ እንብላ። እንዴ በአሁን ሰዓት እኮ እንዴት እንደሚሰራ ማየት ትችያለሽ። ባይሆን አሁን ነይ እንሂድ። እንዲህ ከመሆን ብሞት ይሻለኛል። እሺ ይኸውልሽ ምርጫው አንቺ ነው። አሁን ነይ እንሂድ። እና እኔ ልሞት? እየቀለድኩ ነው እባክሽ። ነይ እንሂድ። ተመስገን። ቁርስ አቅርቢልኝ። አንተ ውሽማ እያበደች ነው። ሳይብስባት አሳክማት። እኔ አላበድኩም። ትሁት በእናትሽ በጣም እርቦኛል። ማን ነው እርቦናል? እና እኔ ምን ላድርግ? ይኸው እኔ ማብሰል አልችልም። እባክሽን ተባበሪ። አንተን እኮ ቁርስ ሰርታ ማብላት ያለባት እሷ ናት። እኔ አልሰራም። የሆነ የተረፈ ትንሽ ምግብ አለ። ትበላለህ? አዎ እበላለሁ። ነገ ጠዋት ቁርስ እንዳትሰሪ። ካልሰራችና ከራበሽ ለራስ ሰርተሽ ቢ ትሰራለች ብለህ ነው? ወዳ ነው የምትሰራው። ካሌብን ያላምናትም እሷን። እሱን ተከታታይ ትሁት። እሷ አልበላችሁ ምግብ እኛ ደፍረን አንበላ። እየቀለድሽብኝ ነው ወይስ ቁም ነገር ነው የምታወሪው? አቦተኝ በእናትሽ። ትሁት ተነሽ፣ አታናች። አንቺ አስምም እንዴ? እኔ አልነሳም አልኩሽ እኮ። እረፍት ተሰጥቶኛል። ወይ ስራ ስሪ ወይ ደግሞ ቤቱን ለቀሽ ውጪ። አንቺ ምን አገባሽ? መቼም እዚህ ቤት በአሁን ሰዓት ከአንቺ የተሻለ ቦታ እንዳለኝ አክጂማ። አቤት ትሁት። አቤት ካን አሁኑኑ ልብሷን አዘጋጅላት። እሺ። ለምንድን ልትሄጂ? ወዴት? ወደ ፈለግሽበት። ሚስትህ እኮ ነኝ። ኧረ ነሽ እንዴ? እረስቸው። ካሌብ አትቀልጅ። እሱን አንቺ ነሽ የቀለድሽው። ምን ትላለች? መሄጃ የለኝም እኮ። ቆይ የት ሄዱ ብለሽ ነበር እኛን የጣልሽ? አውቃለሁ፣ አጥፍቻለሁ። በቃ ቴና ሁሉንም ጠራርጌ ያስወጣለሁ ያለችበት ቤት ከእመቤትነት ወደ ቤት ሰራተኛነት ተቀይራለች። ወይም ደግሞ ከሚስትነት ወደ ሰራተኛ ወደ የቤት አገልጋይ ሆናለች። እንግዲህ ቴናም በዚህ ቤት ትንሽ መቆየት አለብኝ፣ መውደቂያ የለኝም እያለች ነበረ። የካሌብ አባትም ከቤት መቆየት ካለብሽ እዚህ ቤት የቤቱን ስራ መስራት አለብሽ፣ ትሁት ማረፍ አለባት እያሏት ነበር። ቴናም ቢላ እንኳን እንዴት እንደሚያዝ ስለማታውቅ ገና ቢላውና ሽንኩርቱን ስታገናኘው እንባዋ በዓይኗ እንባ እየሞላ እንዴት አድርጋ ትክተፈው፣ ባክሽ ቢያንስ ከተፊልኝ እያለች ትሁትን መለማመጥ ላይ ነበረች። ትሁትም የቤቱን ህግ መፍረስ እኮ ነው ይሄማ፣ በፍጹም አይቻልም፣ ህግ ወጥቷል፣ በቃ መስራት አለብሽ እያለቻት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናችሁ። እኔ እግዚአብሔር ይመስገን ደህና ነኝ። የግፈኛዋ ሚስት ነው የሰራተኛ ፍጥጫ አብረን እንመለከታለን። ክፍል 32። ትናም ከልክ በላይ በመደሰትና እላያቸው ላይ በመጨፈር ላይ ነበረች። ቤት ወይኔ ነው በቃ ለቃችሁ ጡልኝ እያለች፣ አባት ግን ይዘህ ውጣ እያለች ካሌብን ማመናጨቅ ላይ ነበረች። ሽማግሌውንም የካሌብ አባትም ቤቴ እኮ ነው የት ልሂድልሽ እያሏት ነበረ። እሷ ደግሞ ፈርመ ሰጥተኛል፣ ቤቴ ነው ማለት አትችልም፣ ወዲህ ሳምትቼ ነው የማስወጣችሁ እያለች ሙከራውን ቀጥላ ነበር። የካሌብ አባትም ረጋ ብትይ አይሻልም አሁን ቤት የለቃችሁ ውጡልኝ ምን ታፈጣላችሁ ማለቷን ቀጥላ ነበር። የካሌብ አባትም ፋይል አውጥተው ይህ ፋይል አንቺ ከያሹ ጋር ተመሳሳይ ሳይሆን አይቀርም ይሏታል። አልገባኝም ትላለች ቲና። አዎ ትንሽ ሊያቆይሽ ይችላል ይላሉ የካሌብ አባት። ካሌብ አባት ከኔ ሊምጣ ትላለች ቲና። ካሌብም ቲና ይሄ ቤት ያንቺ አይደለም ይላታል። አይደል ብላ ሰነዱን የሐሰት ሰነድ የተፈረመላትም ይኸው ራሱ ነው ወደ ስም ያዞረው ብላ ታሳያለች። ካሌብ አባትም እኔ ያስኩት ኦሪጂናል ነው ያንቺ ፎርጅን ነው። ምን ትላለች ቲና። ቲና ተረጋጊ፣ እኔ ላንቺ ቤት አልሰጥም አላበርኩም ዳን የሚልብ ገብተዋል እያለች ታፈጣለች ቲና። እሺ በቃ እንዳልሽ በህግ አስወጭን ይላል ካሌብ። እሷ ደግሞ አሁን ውጡልኝ አትቀልዱብኝ። የካሌብ አባትም የምን ማስወጣት ነው ራሷ ትወጣ ሂጂ ልብስሽ ሰብስቢ ይላሉ። እየቀለዳችሁ ነው ትላለች ቲና። የካሌብ አባትም ብዙ ጊዜ የቀለድሽው አንቺ ነሽ ውጭልኝ ቤት የለቀሽ ያሉ ነበር። ሌላን ቆይ ምንድን ነው የተፈጠረው ትላለች። ያው እንግዲህ እንዳየሽው ነው ይላል አንገቱን እያቅለሰለሰ። ዳኒም ከካሌብ አባት የሚጠብቀው 4 ሚሊዮን ብር ስላለ በግልጽ ባይነግራትም ሁልጊዜም ተጠንቀቂ ልክ አይደለሽም እያላት እያስጠነቀቃት ነበረ። እሷ ግን የሚላትን ነገር በፍጹም ልትሰማ አልቻለችም ነበር። አሁን ላይ ግን ተቀነበር ወይ ለምን አልነገርከኝም በግልጽ እያለችው ነበር። ዳኒም እኔ በግልጽ አላውቅም ግን እጠራጠር ነበር። ቴና ለዳኒ እየራበኝ ነው ትላለች። እኔም እኮ እየራበኝ ነው ይላል ዳኒ። እንደ ደግሞ አንተ ምን አይነት አጋሰስ ነው ቅድም በላ አይደል እንዴ? ዳኒ ከውጭ ቆይተው ሲመጡ ርቦኛም ብሎ ትሁት ግን የተረፈ አንዳንድ ድስት ውስጥ ብላ ብላው ነበር እና እሷ ደግሞ በሞት አልበላውም የእሷን ትራፊ እያለች ነፍስ ስትፎክር ነበር። እና አሁን ሲርባት አንተማ በልተሃል ቅድም አጋሰስ ትላለች። አንቺ ያምሻል እንዴ? እሱ እኮ ቁርስ ነው ደግሞ ትራፊ አማረሽ እያለ ነበር። እነሱ እንደዚህ ስላደረጉኝ ነገ ነው ማለት ነው ትላለች። እኔ አልነኩሽም ልጅ እያለች ሰርተች መብላት ስትይ ሂጂ በቃ ሰርተች ቢ ቢያንስ አግዝሻለሁ ይላታል። እና እስከ መቼ ነው እንደዚህ የምንቀጥለው ይላል ዳኒ። ይህን ሰውዬ ግን እገለዋለሁ። እንደምታወሪው አንቺ ዘንድሮም ግድያ ላይ ነሽ እንዴ ይላል ዳኒ። አዎ ዘንድሮም ግድያ ላይ ነኝ፣ እስከዛ ደግሞ ከዚህ ቤት አልወጣም ትላለች።
አሁን በቃ ብቻዬን ነኝ። አንተን ከዚህ ውስጥ አልከተም ትላለች ቲና። ዛሬ ካልተስማማ ደግሞ መሄድ ትችላለህ ትላለች ቲና። ዳኒም እባክሽ ተረጋጊ፣ በጣም ተረጋግቼ ነው የማወራህ። ደግሞ ግን ከሞት የማይሻል ውርደት ነው የተዋረድኩት ትላለች ቲና። አልለቀውም፣ በጭራሽ አልለቀውም። ለማንኛውም አሁን ምግብ ልስራ ብላ ወደ ኪችን ትሄዳለች። ትሁትም እየተበቀለቻት ነው እና በቀሏን እየተወጣች ነው እና ወደ ኪችን መታ ከርሰሽን ከሞላች በኋላ ያቆሸሽው ጋር ታይሽ አይደል በቀጥበይና ጠቢ እያለቻት ነበር። ሽናውን እዘጋዋለሁ፣ ስለዚህ ያቆሸሽውን ዕቃ ጠቢ ትላታለች። ትዕግስቴን አትፈታተኝ፣ እቃውን አጥበሽ ስጨርሽ ነው መከፍትልሽ ብላ ዘግታባት ሄዳለች። ቴናም ኪችን ውስጥ ተቆልፎባት ፀጉሯን መንጨት ነው የቀራት ብላ ትጮዋለች። ወይኔ ትና ትላለች፣ ትጮዋለች፣ ተቀውጠዋለች። ትሁትም ቆልፋባት ወደ ሳሎን ትመጣለች። እንዴት ቲናስ ይላል ዳኒ። ኪችን ትሆናለች ትላለች ትሁት። ጩኸት ግን ሰምቻለሁ ይላል ዳኒ። አዎ ሰምተሃል፣ አዳ ነው ትላለች ትሁት። ዳኒም አገኘኋት ብለሽ ነዋ ይላል። ዋንቅስ ግን መጨረሻ ምንድን ነው ወይስ ትወዳታለህ ትለዋለች ለዳኒ። ዳኒም ሄዱን አይተሻታል አይደል እንዴ? አትመጥንህም ሄዱ፣ ትበዛብሃለች ትላለች ትሁት። አውቃለሁ ይገባ አውቃለሁ። አይዞሽ ደግሞ እንዲህ ስላልሽኝ ምንም ቅር አይለኝም። ከዋንተ ታዲያ ለምንድን ነው ከዚች ጋር የምትጃጃረው ትላለች ትሁት። ቤቱ እንደሆነ በቃ ሌባ አጭበርባሪ መሆኗ ታውቋል። ምንም ነገር ማግኘት አትችሉም ትለዋለች ትሁት። በቃ በእናትሽ ተይኝ፣ እኔም እኮ እሱ ነገር አይገባኝ ይላል ዳኒ። አንድ እድል ነው እየጠበቅኩ ያለሁት ይላል ዳኒ። የምን እድል ትላለች ትሁት። አባዬ ቃል የገባልኝን 4 ሚሊዮን ብር እስኪ ሰጠኝ። ትሁትም ይሰጠኛል ብለህ ነው ትላለች። ዳኒ ቆይ አንቺ የሰማሽው ነገር የለም? ትሁትም እኔ ምንም የሰማሁት ነገር የለም፣ በትና ትረዳዋለህ በቴና ብዬ ነበር ትለዋለች። እኔ እንዴት እንደማባበል አውቃለሁ ይላል ዳኒ። ይቅናህ፣ በፍቅር ለሚሆን ነገር ማንም ሰው ችግር የለበትም ትላለች ትሁት። ትሁትም ሁሉም በተሰበሰቡበት ካሌብ አባት ዳኒ፣ እሷም ቴናዋም አለች። በቃ እኔ ልባና ራስ ስራ ትላለች። በጭራሽ አንቺ አሰሪም እሷ ናት መስራት አለባት ይላሉ የካሌብ አባት። እሷም ምንም ቃላት መመለስ አልቻለችም። ብድግ ብላ እሺ ብላ ወደ ኪችን ትሄዳለች። ካሌብም መቼም ዳኒ እህት ስለሆነች ቅር አይለማ አታደለም ይለዋል። አይ እንደዚህ ስነ ስርዓት መማሯ ጥሩ ነው ይላል ዳኒ። እንግዲህ በዛውም ሙያ ትማራለች ይላል ካሌብ። አዎ ልክ ነው፣ ትክክለኛ ውሳኔ ነው የወሰናችሁት ይላል ዳኒ። ምን ዳኒ ቤት እየፈለጋችሁ ነው ይላል ካሌብ። እኔ እንኳን እየፈለግኩ ነው። እህትስ ይላል ካሌብ። ዳኒም ያው ከኛ ጋር ነው፣ ግን ስራ ጀምረሃል ይላል ካሌብ። የሆነች ጉዳይ አለችኝ፣ ያው እንግዲህ እሷ የምትሳካበት ጊዜ ላይ ነኝ አሁን ይላል ዳኒ። አሪፍ ነዋ፣ በቃ ቶሎ ነገሮችን ለመጨረስ ሞክሩ ይላል ካሌብ። ያንተ እዚህ መሆን ምንም አይከብደንም፣ ከሷ ጋር ግን ጨርሻለሁ ይላል ካሌብ። ያው እንግዲህ የሰራችው ስራ በጣም ከባድ ነው፣ እንግዲህ ተስማሙ ማለትም ከባድ ነው ይላል ዳኒ። እሷ ግን እኮ ጊዜ እድሜ ሳይኖራት አይቀርም ይላል ካሌብ። እዛ ታደርጋለች ብለህ ነው ይላል ዳኒ። አዎ ዳኒ፣ እኔ አልታይ ብሎኝ ነው እንጂ እዚሁ አጠገብ ያለ ነው ይመስለኝ፣ ያለ ያክል ነው የሚሰማኝ ይላል ዳኒም። በሉና ተጫወቱ ብሎ ብድግ ብሎ ተነስቶ ይወጣል። ራስ ያለበት ዝላ አይችልም የሚባል አማርኛ አለና ስለ እሱ ሲነሳበት ተነስቶ ይወጣል። ካሌብና የካሌብ አባትም ክትክት ብለው ይስቃሉ። ትሁትም ቴናን ቁማ እያሰራች ነው። እንዴ ምን ነካሽ? በደንብ ሳታጥቢ ልትሰሪ ነው እንዴ? ደግሞ ሙያና ጽዳት ምንም አይገናኝም ያለቻት ነበር። ዳኒ ትሁት ሱቅ ወጥታ ውጭ ያገኛታል። እንዴ የዚህ ሰፈር አውድ እንደሆነ ቀረ ትለዋለች። አንቺማ በቃ ነገሮች ሁሉ ተሳክተውልሻል፣ ያደርግልሽ እንግዲህ የቤቱ መቤት ሆኜ ይላል። ምርቃት ነው ትላለች ትሁት። አዎ እንግዲህ እኛ እንደሆነ አልተሳካልንም፣ የኤሉናን አንጣት ትላለች ትሁት። እንዴ ቆይ እሷንም ስለታሰሪያት ነው እንዴ ቴና ይላል። አይ በፍጹም እሷና ይቺ እኮ አይገናኙም፣ አንድ አይደሉም። እዚህ ሰዓት ውስጥ ነው እንዴ የምጠራት ይላል ዳኒ። እኔ የምለው እሷ ስትባረር አንተም አብሮ መውጣት ወሰንክ እንዴ ትላለች ትሁት። እኔ አልወሰንኩም፣ አባባን ዛሬ ላናግረው እንዴ ይላል ዳኒ። አላውቅም ትላለች ትሁት። እባክሽ ትሁት ይላል ዳኒ። ደስ ያለን አድርግ ትላለች ትሁት። ዳኒም ወደ አባባ ጋር ገብቶ ያው እንግዲህ አባዬ ሁሉንም ማድረግ እንዳልከኝ ያደረግኩት ይላል። ምን ያደረግክ ልጄ ይላሉ። ለቴና እንዳትነግራት ያልከኝን አመሰግናለሁ ይላሉ የካሌብ አባት። አባዬ እኔም ከዚህ ቤት መውጣት እፈልጋለሁ እና መች ነው መሰጠኝ ይላል። ብሩን ነው ይላሉ የካሌብ አባት። አዎ አባዬ አዎ ይላል ደጋግሞ። እሺ እሰጥሃለሁ ይላሉ የካሌብ አባት። ኧረ አባዬ በቃ መግባት አለብኝ፣ አግብቼ መኖር አለብኝ ይላል። ወይ ግን በ4 ሚሊዮን ብር ምንድን ነው የምታደርግበት ይላሉ የካሌብ አባት። ትንሽ ፕሮግራም ላድርግና ለሰርጉ ባይሆን ቤት ተከራይቼ እቃም አለበታለሁ ይላል ዳኒ። በቃ ነገ ዕጣ እናወጣለን ይላሉ የካሌብ አባት። የምን ዕጣ ይላል ዳኒ። 3 ዕጣ አስቀምጣለሁ፣ 2ቱ አለው፣ አንዱ ደግሞ የለውም። አንዱን ትመርጣለህ፣ ያን ይወጣልን ትወስዳለህ ይሉታል የካሌብ አባት። አይ አልገባኝም ይላል ዳኒ። 3 ወረቀት 2ቱ ላይ ይጻፍበታል፣ አንዱ ደግሞ የለውም። ከዛ ውስጥ አንዱን ትወስዳለህ፣ ከዛ አንዱ ያንተ ይሆናል ያነሳው ይሉታል። ከ3 ወረቀት ውስጥ 2ቱ የኔ ብር ነው የተጻፈበት ይላል ዳኒ። አዎ ይላሉ የካሌብ አባት። እንደዛ ከሆነ ጥሩ፣ ምንም አያስፈራም ይላል ዳኒ።
ትሁት አባዬ እንዴት ነው ዝም አለ ትላለች ስለ ዳኒ እየጠየቀች። እያስማማኝ ነው ይላሉ የካሌብ አባት። እና ምን አልከው? እጣ እናውጣ አልኩት እያሉ ነበረ። የምን እጣ ትላለች ትሁት። ምን አይነት እጣ መሰለሽ? ገንዘብ የተጻፈበትና ያልተጻፈበት ወረቀት እጽፋለሁ ያነሳውና እንግዲህ እድል ያለበትን ይወስዳል ይላሉ የካሌብ አባት። እጣ ውስጥ ብዙ ብር ትጽፋለህ እንዴ ትላለች ትሁት። አዎ ይላሉ የካሌብ አባት። እና ካሸነፈ ነው ወይ ግን አባዬ ለምን እንደዚህ አሰብክ ትላለች ትሁት። እንግዲህ እድል ሊሳካም ላይሳካም ይችላል እና ቢሳካለትስ ትላለች ትሁት። እንግዲህ ያው ሊሳካም ላይሳካም ይችላል በሚል እንያዘው ይላሉ የካሌብ አባት። በስተመጨረሻም ዳኒ 3 ወረቀቶች ጠረጴዛ ላይ ተደርድረውለት ከተገቡ የተደረደሩትን 2 ወረቀቶች አልፎ የመጨረሻ ያለችው 3ኛዋ እሷ ናት ወር ያለ ብሎ እንግዲህ ባዶ ወረቀት አንስቷል። እስ እንግዲህ ምን እንደሚፈጠር ቀጣዩን ክፍል የምናይ ይሆናል። ለዛሬ የግፈኛው ሚስትና የሰራተኛዋ ፍጥጫ ይህን ይመስል ነበረ። ከታይ እስክንገናኝ መልካም ጊዜ እላለሁ። ለምታበረታቱኝ እህቶቼ ምስጋና ከልብ ነው። አዲስ የሆናችሁ ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እላለሁ። አመሰግናለሁ።